የርሚ ከዚህ በኋላ ነው እናንቺ አንገናኝም። ያስጥልን ውድ ቤተሰቦቻችን እንግዲህ ዛሬ በአንድ በኩል ደስ ብሎኛል። ማንገናኝ ማለት ምን ማለት ነው? እንዴ አብርሃም ነው አልገባኝም። ማሳብና እዛው ረቀትሽን አንዴ ላውራው ቆይ ረቀትሽ በአንድ በኩል ደግሞ ትንሽ ሰው ስለሆንኩኝ ብቻ ቅር ብሎኛል። ካንተ አልጠብቅ እውነት ካንተ አልጠብቅ በብዙ ነገር ልረዳ ፈልግ ነበረ። ገባ ብዙ ካንተ የሚያርቀኝ ነገሮች አሁን ያሉ ካንተ ጋር መሆን ነበር የምፈልገው ካንተ ጋር። ምክንያቱ ያ ምንድነው ካላችሁኝ ያው ሩታ ደስ ሲላት በጣም ተደስቼ ደስ ብሎኛል። ሄርሜላ ደግሞ በተወሰነ መልኩ ትንሽ ስታዘን ያው ሰው አይደለም ሰው ስለሆንኩኝ ትንሽ ቅር ብሎኛል። ቀና ብለህ አውራኝ አብርሃም። በእግዚአብሔር አዳምጠኝ። ቆይ እስከ መቼ ነው አንተ ስላፈቀርኩ ነው በዚህ ልክ እንደዚህ የምትሆንብኝ? ያው የሄርሜላ ጥፋቶች በጣም ሰፊ ቢሆኑም በሰው ድራ ላይ ገብታ ያው ብዙ ነገሮችን እያደረገች ብትመጣም አሁን ላይ ደግሞ ትንሽ ተላምዳ ከአብርሃም ጋር ስትለያይ የሆነ ነገር ብቻ ትንሽ ነዘር ያደርጋል። ከዛ በፊት ግን ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እጠይቃለሁ። ሰብስክራይብ አድርጋችሁ ደግሞ ቤተሰብ ሆናችሁን እናመሰግናለን። ለሌሎች እንዲደርስ ላይክ ሼር እንዳይረሳ። ይህ የዘውትር ያው መልእክታችን ነው። እሺ ገባ ነው አዲስ ቤት ለመጀመር የተነጋገርነው ያ ሁሉ ሳትፈልገው ነበር እንደዛ ይሆንክ የነበረው እናም ብቻ እስኪ እንግዲህ የዛሬ ቪዲዮ ያው አብርሃምና ሩታ የተፋቀሩበት ይቅር የተባባሉበት ሄርሜላ ጥግ ያዘችበት እንዴት ጥግ ያዘች የሚለው ነገር በጋራ የምናየው ሩታና አብርሃም ዛሬ እንዳያችሁት ነው ሁሉም ነገር። ካላያችሁት ደግሞ ቪዲዮውን ቀጣይ የምታዩት ይሆናል ከዚህ በኋላ። ምክንያቱም ያው ሩታ በጣም ደስተኛ ሆናለች። በቃ ዛሬ በጣም ደስተኛ ሆናለች። ያው እንግዲህ በጣም በቃ ድል በድል የሆነችበት እለት ሆኗል ለሄርሜላ ሲባል። አሳዛኝ በጣም ያሳዝናል። እና እንግዲህ ዛሬ የምናየው ትዕይንት ይሄን ይመስላል። እስኪ ትዕይንቱን አብረን በማየት የሄርሜላ እጣ ፋንታ ምንድነው የሚለውን የምንመለከተው ይሆናል። ሩታስ ለምን ደስተኛ ሆነች? አብርሃምስ ለምን ቆዘመ? እነዚህ ነገሮች ሁሉ ቀጣይ በቪዲዮ የምንመለከተውና የምንረዳው የምናውቀው ስለሆነ አብረን ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በጣም ደህና ነኝ። በተለይ ባሌ ወደ ቤት ከተመለሰ በኋላ እጅግ በጣም ደህና ሆኛለሁ። ሰላሜ በስቷል። ሁሉ ነገሬ በቃ ደስተኛ ሆኛለሁኝ። እንዴት ነው ሰላሜ ብቻ ሳይሆን ውበቴም ጨምሯል ላይክ እና በጣም ደስ ብሎኛል። በእውነት እግዚአብሔር የተመሰገነ ይሁን። ስለ ሁሉም ነገር ፈጣሪን በመጀመሪያ አመሰግናለሁኝ። ከዛ አስቀጥ ደግሞ እናንተን አመሰግናለሁ። እንግዲህ ዛሬ ለኔ በጣም ትልቅ ቀን ነው እውነት ለመናገር። ለምን ብትሉ ዛሬ ከህይወታችን መወገድ ያለበት ሰው ለአንዴና ለመጨረሻ ጊዜ ደጋሚ ላይመለስ ሊወገድ ነው። yes ሞራል ያስፈልጋል ማለት እና ከህይወታችን መውጣት ያለበት ሰው ሊወጣ ነውና በጣም ደስ ብሎኛል። ይሄ ስለሆነ እጅግ በጣም ደስ ብሎኛል። ምክንያቱም ረጅም ጊዜ ህይወቴን ሲበጠብጥ ረጅም ጊዜ ሰላሜን ሲረብሽ የኖረ ሰው ነው። ያ ሰው ማን ነው? በደንብ እናንተም ታውቁታላችሁ። ሄርሜላ ናት። እንግዲህ ሄርሜላ ራሷ ናት። እንዴት ነው አመት ሙሉ የኔ ሰላም ሳይመለስ የኔ ሰላም እንዴት ነው ደና ሳልሆን ያሳለፍኩበት የተበጠበጥኩበት ምናምን ሊያከትምለት ነውና በዚህ በጣም ደስተኛ ነኝ። እና ዛሬ አብርሽን ጠርቻለሁኝ። አንዳንድ ነገሮችን አውርቻለሁ ቤትም እና አሁን ደግሞ እናንተ ፊት ብዙ ነገሮችን አወራዋለሁ፣ ብዙ ነገሮችን እነግረዋለሁኝ። አምኖበታል፣ ወስኗል። እንዲሁም ደግሞ እዚህ ሲመጣ በደንብ ደግሞ አስረዳውና ነገሮችን
ከኛ ህይወት እንድትወጣ እናረጋታለን ማለት ነው። ማለት እኔ ከዚህ በፊት የነበረኝን ህይወት በደስተኛ ሆኜ አላሳለፍኩትም፣ አላጣጣምኩትም። ታውቃላችሁ አመት ሆኖታል ይሄ ነገርና ስለዚህ ይሄ ነገር አሁን መስተካከል ስላለበት ለማስተካከል እኔም ባሌም አብርሽዬም የኔ ውድ ተቀጣጥረናል። እሱም እንደምታዩት እየመጣ ነው። ሃይ እንዴት ነሽ? እንዴት ውለሃል? ህይወት እንደዚህ ናት። ሁሉም ነገር እንዳያችሁትና እንደተመለከታችሁት ነው። ጊዜ ብቻ ይጠብቃል እንጂ ሁሉም ነገር ግልብጥብጥ ብሎ ወደ መጀመሪያ ቦታው የማይቀየርበትና የማይመጣበት ሁኔታ እንደማይኖር ይሄው በሩታና በአብርሃም ማወቅ ይቻላል። ሄርሜላ በማይጠቅማት መንገድ ተጓዘች። ያ መንገድ የተበላሸና ብዙ መሰናክል ያለው መንገድ ስለነበረ ይኸው ዛሬ ቆማለች። ቆማም በለቅሶ በማንባት ያው እንግዲህ ከምትወደው ሰው ጋር ተለይታለች ማለት ነው። ስለዚህ ህይወት ሁልጊዜም አሳቻ መንገድ ላይ ይዘናት ከተጓዝን ያ አሳቻ መንገድ አንድ ቀን ያው ዳዋ ሆኖ እንደሚበላን ማወቅ መቻል አለብን። ስለዚህ ከሄርሜላ ታሪክ ምን ተማራችሁ? ከሩታ ታሪክ ምን ተማራችሁ? ከአብርሃም ታሪክ ምን ተማራችሁ? እኔ በራሴ በጣም ብዙ ነገር ተምሬያለሁና ሰብስክራይብ ያላረጋችሁ ቤትም ሰብስክራይብ ያላረጋችሁ ቤተሰብ እንድትሆኑ አሁንም ጠይቃለሁ። ቤተሰብ ይሆናችሁን ደግሞ ሌሎች እንድርስ ላይክ ሼር ያደረጋችሁ ይህን ቪዲዮ እንድታዳርሱ ጠይቃለሁ። ሰላማችሁ ብዝት ይበል። የዛሬን በዚህ ያበቃ። እንደዛ ነው የሚሆነው። ስለዚህ በደንብ አድርገህ ትነግራታለህ። ያው ለኔ ነገርከኝን መጀመሪያ ቤት ውስጥ ያወራንበትን አይኖ ልንጨርስ እንችል ነበረ፣ ጨርሰናልም። ግን ደግሞ በቪዲዮ ደግሞ ሁሉም ነገር ማለቅ አለበት፣ እነሱ ማወቅ ስላለባቸው። የኔ ሰላም፣ የኔ ደስታ እንዴት ነው የኔ መረጋጋት፣ የኔ ሰላማዊ ህይወት የሚያስደስታቸው የሚናፍቃቸው ብዙ ወዳጆች አሉኝና እሷን የሚጎዳ ቃል ግን እሷን የሚጎዳ ቃል አልናገርም። ምን ነገር አስወጣት ያለብኝ እሷ አስወጥቻለሁ። ካሁን በኋላ ህይወት በሰላም በደስታ እኖራለሁ። አንተ ደግሞ ብዙ አይደብርህ። በውለታ የሚኖርና የሚገፋ ፍቅር የለም። ሁሉንም ሰው ነው ሲመጣ እንደዚህ እያዘንክ የምትሸኘው፣ ምክንያቱም ውለታ ያለበት ስለሚመስል። አበቃ፣ ይሄ ነው። ቀና በል፣ ተነስ፣ ቀና በል፣ ቀና በል። በጣም ትክክለኛውን ውሳኔ ነው የወሰንከው። እውነቱን ስለተናገረ ደብሮታል መሰለኝ። ያው ብዙ ጊዜ እንደነገርኳችሁ ነው። የኔ ባለቤት አብርሃም ይሉንታ ያጠቃዋል። በይሉንታ የሚኖርና በይሉንታ የሚቀጥል ፍቅር ደግሞ የለም። በይሉንታም በውለታም የተመሰረተ ፍቅርም ህይወትም አላየንም። እኔና እሱ በጣም በንጹህ ፍቅርና በንጹህ መዋደድ ላይ የቆየን ሰዎች ነን ከመጀመሪያ ጀምሮ ታውቃላችሁ ተብሎ ሲጀመር። ስለዚህ በእንደዚህ አይነት ፍቅር ደግሞ የተመሰረተ ነገር፣ በእንደዚህ አይነት ነገር የተመሰረተ ህይወት አያበቃለትም፣ አከተመለት፣ አበቃለት ምናምን የሚባል ነገር አይኖርም። እኔ እንደምፈልገው እሱም እንደሚፈልገው በጣም በፍቅርና በደስታ እንኖራለን። ይሄን ደግሞ ቀስ በቀስ የምታዩት ይሆናል እናንተም። እና የነበረን ጊዜ ይሄ ይመስላል። ብቻ እኔ ታርጌቴን ስለመታው በጣም ደስ ብሎኛል። ህይወት ይቀጥላል። ባይ